ሰላም ቅዱሳን ላለፉት 5 ሳምንታት አብረን ስንጸልይ መቆየታችን ይታወቃል። ዛሬ በዚህ ልዩ ዘገባችን ይህንን ታላቅ መንፈሳዊ እንቅስቃሴ በዝርዝር የምናይበት ይሆናል። በጥሞና ተከታተሉን። ጌዲዮንም እግዚአብሔር እንዳለው አደረገ። እግዚአብሔር እንዳለኝ አደርጋለሁ እንበል እስቲ። የክፉ መሰዊያዎች ዛሬ ይሰነጠቃሉ። ሁላችንም እስቲ በጸሎት መንፈስ እንሆን፣ እንጸልያለን። እጅ ለእጅ ተያይዘን እንጸልያለን። መገኘት በዚህ ጉባኤ ላይ ይሆን። ጸሎትን ይዘን አደባባይ ወጥተናል። ጌታ ሆይ ስማን እያላችሁ እስቲ አጠገባችሁ ያለውን ሰው ያዝ አድርጉትና ስለ ጌታ መገኘት ትጸልያላችሁ። ለአምላኬ ለእግዚአብሔር መሠዊያን አሳምረ ሥራ በሚል መሪ ቃል ከመጋቢት 28 እስከ ሚያዝያ 30 ለ5 ተከታታይ ሳምንታት የተደረገውን እንደሚከተለው እንመለከታለን። በጌታ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች በአገር ውስጥና በውጭ ሀገር ሆናችሁ ይህንን ሳምንታዊ የቴሌቪዥን መንፈሳዊ የጸሎትና የምልጃ ፕሮግራም የምትከታተሉ ቅዱሳን በሙሉ እንደምን ሰነበታችሁ? ምድራችን ኢትዮጵያ በታሪካዊ መንፈሳዊ መጋጠሚያ ላይ ባለችበት በዚህ ወቅት ለአምላክ ለእግዚአብሔር መሠዊያን አሳምረ ሥራ በሚል መሪ ቃል ላለፉት 5 ተከታታይ ሳምንታት የነበረን የጸሎትና የምልጃ ንቅናቄ በታላቅ ድል በሰላም መጠናቀቁን በማስመልከት ይህን ዘገባ እነሆ ለእናንተ አቅርበናል። በቅድሚያ የ5ቱ ሳምንታት የምልጃ ጉዞ በየአጥቢያዎች ይህም መንፈሳዊ ዘመቻ በ5 ቁልፍ ወንጌላውያን አብያተ ክርስቲያናት ውስጥ የጸሎት ሰንሰለት ሆኖ ሲቀጣጠል ቆይቷል። የመጀመሪያው ሳምንት ከመጋቢት 30 ከሚያዝያ 6 በኮልፌ ሙሉ ወንጌል አማኞች ቤተክርስቲያን የተጀመረው ይህ ፕሮግራም የማላጆችን ልብ መሠዊያን የማደስ አስፈላጊነት በማብሰር ተጀምሯል። በሁለተኛው ሳምንት ከሚያዝያ 8 እስከ 14 በቤተል መካነ ኢየሱስ ቤተክርስቲያን የተቀጣጠለው መንፈሳዊ ንቅናቄ ወደ ላቀ ደረጃ የተሸጋገረበትና ቅዱሳን ለሀገርና ለቤተክርስቲያን በብርቱ የጮሁበት ወቅት ነበር። እግዚአብሔር የፈለገው ንስሐችንን ነው፣ በእውነት መንጻታችንን ነው። አምላካችን እግዚአብሔር ሆይ ስንፍና ይነሳ። እንደ በደል የታየ ስንፍና፣ የተቆጠረ ስንፍና፣ ብዙ መልካም ነገሮቻችንን ያጎደፈ ስንፍና
ሶስተኛው ሳምንት በዘጸአት አፖስትል ቤተክርስቲያን የተካሄደ ሲሆን አራተኛው ሳምንት ሬማ እምነት ቃል ቤተክርስቲያን በደመቀ ሁኔታ በእግዚአብሔር ክብር ተከናውኗል። ሰምተህናል፣ ክብር ላንተ ይሁን። ሌላ ምን እንልሃለን? አጨብጭበን እንባርካለን። ሌላ ምን እንልሃለን? እልልታ እናመጣልሃለን። ይጨመርልህ፣ ይጨመርልህ፣ ይጨመርልህ እግዚአብሔር ሆይ፣ ይጨመርልህ እግዚአብሔር ሆይ። እንዲህ ብዬ ሕዝብህን እባርካለሁ። ከዚህ ወጥተው ሲሄዱ በረከት ቤታቸው ይቅደማቸው፣ ተአምራት ቤታቸው ይቅደማቸው፣ ወደ ጓዳቸው ሰላም ይግባ። ደስታ ለሕዝብ ይሁን፣ ጤና ለሕዝብ ይሁን። ይህ ሁሉ በረከት በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ የጸና ይሁን። ለጌታ ክብር ስጡልኝ። እግዚአብሔር ይባርካችሁ። በተለይም በሶስተኛው ሳምንት የኤርትራ ቤተክርስቲያንን የወከሉ ቅዱሳን መገኘታቸው ለኤርትራ ሕዝብና ለሀገሪቱ ሰላም በብርቱ ምልጃ ተደርጓል። አምስተኛው ሳምንት በምስራቅ መሠረተ ክርስቶስ ቤተክርስቲያን ማጠናቀቂያውን በማድረግ ወደ ታላቁ ስታዲየም ጉዞ ተጀምሯል። በእነዚህ ሳምንታት ውስጥ ልዩ ልዩ ተጋባዥ አገልጋዮች የእግዚአብሔርን ቃል በማምጣት የክፉ መሠዊያዎችን እንዴት ማፍረስ እንደሚቻልና የእግዚአብሔርን መሠዊያ አሳምሮ ስለመስራት ጥልቅ ትምህርት ለማላጆች ቀርቧል። ይህ የጸሎት አገልግሎት ዓለም አቀፍ ተሳትፎ እንዲኖረው በአጥቢያዎች ብቻ የተወሰነ አልነበረም። ለተከታታይ 33 ቀናት በኤልሻዳይ ቴሌቪዥን ኔትወርክ ከጠዋቱ 12 ሰዓት እስከ 1 ሰዓት በቀጥታ ስርጭት ወደ ዓለም ሁሉ ሲደርስ ቆይቷል። በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያንና ኤርትራውያን የማለዳን ጸሎት ሕይወታቸውን እንደታደሰና መሠዊያቸው እንደተገነባ በብዙ ምስክሮች አረጋግጠዋል። ይህ ለዘመቻችን ትልቅ ግብ ስኬት ነበር። የታሪካዊው አዲስ አበባ ስታዲየም ፕሮግራም ግንቦት 1 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በደመቀ ትዕይንት ለምድሪቱ አዲስ ታሪክ ምዕራፍ ጅማሮ ነበር። ከ85 ብሔር ብሔረሰቦች የተውጣጡ ተወካዮች የየራሳቸውን ባህላዊ አልባሳት በመልበስ በኢትዮጵያ አንድነትና ፍቅር ጥላ ስር በመቆም ለ2018 ሀገራዊ ምርጫ ሰላማዊና እግዚአብሔር የሚፈልጋቸው መሪዎች እንዲመረጡ በመማለድ እንዲሁም ለትግራይ ክልል ተወካዮች በሰላም እንዲመረጡ፣ ለሀገራዊ ምክክሩ ስኬት፣ ለእርቅና ለብሔራዊ መግባባት የክፉ መሠዊያዎች በኢየሱስ ስም እንዲፈርሱ እንዲሁም ለዲያስፖራው በውጭ ላሉት የተጸለየ ሲሆን በዕለቱ ከ50 ዓመታት በላይ ያገለገሉ 7 የወንጌላውያን አብያተ ክርስቲያናት ዝማሬ አቅርበዋል።
ነገር እርግጠኞች ሆነን ከዚህ ስቴዲየም እንወጣለን። በ84ቱ የኢትዮጵያ ብሔር ብሔረሰቦች ላይ ለዘመናት የገዛው በቁጣ በበሽታ በአደጋ በማስፈራት የገዛው የአጋንንት ዘር የጥንቆላ እንደዚሁ መናፍስት አጋንንት በልዩ ልዩ ነገር የሚገለጥባቸው መንገዶች ሁሉ ከነዚህ ክፍሎች ከነዚህ ብሔረሰቦች በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዘላለም ተገፈዋል። ምድሪቷ ከእንግዲህ ወዲህ የጠላትን ሥራ አታስተናግድም። ምድሪቷ ከእንግዲህ ወዲህ የግንቦትን መንፈስ አታስተናግድም። በናዝሬቱ በጌታ በኢየሱስ ክርስቶስ ስም በግንቦት ላይ የሚነገር በግንቦት ላይ የተላለፋቸው ይፈራል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ዛሬ ከእንግዲህ ወዲህ ምድራችን ከዳር እስከ ዳር እንያያዛለን። አንድ ሕዝብ ነን። አንድ ቋንቋ ባንናገርም አንድ ባህል ባይኖረንም እኛ አንድ ሕዝብ ነን። በክርስቶስ ኢየሱስ ጸንተን እንቆማለን። በጌታ በኢየሱስ ክርስቶስ በምድሪቷ ላይ የገዛው በተለያዩ ወገኖች በተለያዩ ዘር ማንዘር ላይ የገዛውንና እስከ ዛሬ በጦርነት በዘረኝነት በተለያየ መንገድ አገሪቷን የሚበጠብጠው በናዝሬቱ በክርስቶስ ኢየሱስ መጣ ነው። እንግዲህ ወዲህ የእግዚአብሔር ሰላም፣ የእግዚአብሔር ጸጥታ፣ የእግዚአብሔር ሙላት፣ የእግዚአብሔር አንድነት በምድራችን ላይ ይሆናል። ከእንግዲህ ወዲህ መገፋፋት፣ መጠላላት፣ ከእንግዲህ ወዲህ መገዳደል፣ መጻረር አይኖርም። ከእንግዲህ ወዲህ እንያያዛለን። ከእንግዲህ ወዲህ አንድ ነን። በናዝሬቱ በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም ሀገር መሪዎችና የሀገር መሪዎች እባካችሁ የእኛን የተተኪ ትውልድ ቃል እባካችሁን የኛ የተተኪት የትውልድ ቃል አድምጡ። ልመናና ተማጽኗችንንም ስሙ። ሰው ሁሉ በእግዚአብሔር አምሳል የተፈጠረ ነውና እባካችሁ ለእኛ ለተተኪ ትውልድ ዘረኝነትን አታውርሱን። እግዚአብሔር ኢትዮጵያን የሀገር ዳርቻ አድርጎ የሰጠን ስፋቷም ሆነ የከርሰ ምድር ሀብቷ እንዲበቃ አድርጎ ነውና እባካችሁ ለእኛ ለተተኪ ትውልድ የክልል መገደብን፣ መገፋፋትን፣ መፈናቀልን አታውርሱን። አምልኮና ስግደት የሚገባው ልዑል እግዚአብሔር ብቻ ነውና እባካችሁ ለእኛ ለተተኪ ትውልድ ሌሎች ደባል ጣዖታትንና አማልክትን ማምለክና መስዋዕትን መሰዋትን አታውርሱን። አደራ ሁሉም በሚችል በእግዚአብሔር ስም አደራ። እጅግ የምናከብራችሁና የምንወዳችሁ አባቶች፣ እናቶች፣ የሃይማኖት አባቶች፣ አገልጋዮችና የሀገር መሪዎች እባካችሁ የእኛን የተተኪ ትውልድ ቃል አድምጡን። ልመናና ተማትን መሰዋትን አታውርሱን። አደራ የጣዖት መሰዊያዎች በመሰንጠቅ መፍረስ ይመለስ። እስቲ ጥያቄያቸውን ማድመጣችሁን ምላሹ ከእግዚአብሔር ስለሚሆን በጭብጨባ ገለጹላቸው። አሁን ሁላችሁም እንደቆማችሁ
የእግዚአብሔር ቃል የምንሰማበት ጊዜ ስለሚሆን ቄስ ዶክተር ቶሎሳ ወደዚህ ይመጣሉ። ከትናንት ወዲያ በዚቹ በአዲስ አበባ 80ኛ ዓመታቸውን አክብረዋል። እግዚአብሔርን ስለዚህ እናመሰግናለን። እነዚህ ተተኪ ትውልዶች ደግሞ ለሳቸው የሚሰጡት ስጦታ አላቸው። እዚሁ እንዳሉ እሳቸው ወደዚህ ይመጡና 80 ዓመታቸውን መታሰቢያ እነዚህ ተተኪ ትውልድ ያዘጋጁትን ስጦታ ይሰጧቸዋል። በዛው የእግዚአብሔር ቃል ያካፍሉናል። እሳቸው ለእነሱ ነው ለልጆቹ ነው የሚሰጠው። ያዙ። እነዚህ ልጆች የጸለዩትን ሰምተናል። ቄስ ዶክተር ቶሎሳ ደግሞ እንዲያስታውሷቸው እንዲጸልዩላቸው እዚህ ዲክሌር የተደረገው እውን እንዲሆን አንድ ማስታወሻ አሁን እነዚህ ወጣቶች ያበረክታሉ። እስቲ ያጨብጭቡላቸው። ከየት እንዳመጡት አይታወቅም። የወጣትነት ፎቶአቸው ነው የዶክተር ቶሎሳ። እነዚህ ወጣቶች ይሰጧቸዋል። ረጅም ዕድሜ ይስጦት፣ የእኛን የትውልዱን እጣ ፈንታ ያሳዩት። የእስራኤል አምላክ እግዚአብሔር ሕይወታችሁ፣ ዘመናችሁ፣ መውጣታችሁ፣ መግባታችሁ በትምህርት ዓለም፣ በስራ ዓለም፣ በእድገት ዓለም በምትሄዱበት፣ በምትኖሩበት፣ በምትወዱበት፣ በምትሄዱበት ዘላለማዊ ማግኘት ሕይወታችሁ መድረክ እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። አባትና እናት ሆነው በመከራ ጊዜ፣ በትምህርት ጊዜ፣ በደስታ ጊዜ፣ በሁሉ ጊዜ በእናንተ ላይ ይግለጥ። እናንተ የዚህችን መስክረኞች፣ ሰራተኞች፣ መሪዎች፣ ነቢያት፣ ሐዋርያት፣ አገልጋዮች አድርጎ የሰራዊት ቅዱስ እግዚአብሔር ይቀባችሁ። የእስራኤል አምላክ እግዚአብሔር በሕይወታችሁ በኑሯችሁ ክብሩን ይግለጽ። ወላጆቻችሁ የተባረኩ፣ ሕይወታችሁ የተባረኩ ይሁኑ። እግዚአብሔር ይባርካችሁ። በጌታ በኢየሱስ ክርስቶስ ያውና ዘላለማዊ እግዚአብሔር ይባርካችሁ። ተባረኩ። የምስጋናን መስዋዕት ለማቅረብ የአምልኮ መሠዊያ ለማደስ በመጽሐፍ ቅዱስ እንደምናነበው የእስራኤል ልጆች እንደ እግዚአብሔር ሕዝብ ብዙውን ጊዜ ለብዙ ዘመናት በጠላቶቻቸው እንዲገዙ የመከራን ዘመን እንዲያዩ የተደረጉት እግዚአብሔርን ትተው ራሳቸው የሰሩትን አማልክት በመከተላቸው ነው። በእጅ የተሰሩትን አማልክቶች እግዚአብሔር ይጸየፋቸዋል። የትግራይ ሁኔታ በእግዚአብሔር መንገድና ሰላም ዘላቂ መፍትሄ እንዲኖረው ጸሎታችን ይቀጥላል። የሰላምን ጥሪ ያሰሙት አደራ ተቀባዩ ትውልድ ልብ በሚነካ ስነ ስርዓት ያከናወኑ ሲሆን ቄስ ዶክተር ቶሎሳ ጉዲናም ወቅታዊና መንፈሳዊ የእግዚአብሔርን ቃል ለሕዝቡ አቅርበዋል። በመቀጠልም በማግስቱ የአዳማ ስታዲየም ግንቦት 2 የጸሎት ጉዞ በአዲስ አበባ ብቻ ሳያበቃ ወደ አዳማ ስታዲየም በመሻገር በዚያ ከወንጌላውያን አብያተ ክርስቲያናት ጋር በመተባበር ታላቅ መንፈሳዊ ንቅናቄ አድርጓል። 85ቱም የብሔር ተወካዮች በአዳማ በመገኘት ለአዳማ ከተማና ለኢትዮጵያ ሰላም በአንድነት ጮኸዋል። ቄስ ዶክተር ቶሎሳ ጉዲናም ለአዳማ ቅዱሳን ነዋሪዎች የባርኮትና የእግዚአብሔርን ቃል ያካፈሉ ሲሆን ፕሮግራሙን በታላቅ ዝማሬ በድል ተጠናቋል።
ጆሮአችሁ ተከፍቶ ሰማያዊን ድምፅ የምትሰሙ ሁኑ። ከእንግዲህ ወዲህ የጠላት ድምፅ አይሰማ። ከእንግዲህ ወዲህ በምድሪቷ ላይ የጠላት ስም አይሰማ። የእግዚአብሔር ድምፅ ይሰማ። በሕይወታችሁ በታሪካችሁ የእግዚአብሔር ድምፅ ይሰማ። የኢየሱስ ክርስቶስ ድምፅ ይሰማ። የሚፈውስ ድምፅ፣ የሚያስታርቅ ድምፅ፣ አንድ የሚያደርግ ድምፅ በናዝሬቱ በክርስቶስ ኢየሱስ ስም ይሰማ። እግዚአብሔር ይባርካችሁ። እናንተ ዓለምን መዞር የምትችሉ ዓለምን ማስተማር ለዓለም ብዙ ነገር ማድረግ የምትችሉ ናችሁ። እችላለሁ በሉ እስኪ እችላለሁ በሉ። እግዚአብሔር በናዝሬቱ በክርስቶስ ኢየሱስ ያስችላል። አሜን። ያስችላችሁ። እጆቻችሁን በራሳችሁ ላይ ያድርጉና እስኪ ይጸልይላል። እጆቻችሁን በራሳችሁ ላይ። ምስጢሩ እዛ ላይ ነው ወገኔ፣ ታሪኩ እዛ ላይ ነው። የእስራኤል አምላክ እግዚአብሔር በሰማያዊ ብርሃኑ ያግኛችሁ። አይምሯችሁ በጌታ በኢየሱስ ክርስቶስ ብርሃን የበራ ይሁን። አይምሯችሁ ከዓለም ሁኔታ፣ ከአካባቢ ሁኔታ፣ ካላችሁበት ሁኔታ በናዝሬቱ በክርስቶስ ኢየሱስ ነፃ ይውጣ። ከዚህ ስትወጡ ታሪካችሁ የተለወጠ ይሁን። ራእያችሁ የተለወጠ ይሁን። እግዚአብሔር ያቁማችሁ። እግዚአብሔር ያበርታችሁ። የእስራኤል አምላክ አሜን ይባርካችሁ። እግዚአብሔር ይባርካችሁ። ወገኖቼ ቁጭ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። የእስራኤል አምላክ እግዚአብሔር ይመስገን። ከዛ በፊት በኋላ ከእነዚህ 84 ብሔር ብሔረሰቦች የወጡት እነዚህ ሁሉ ኢትዮጵያውያን ምናልባት ብዙዎቻችሁ ፊታቸውንም አይታችሁ አታውቁም። ምን አይነት ቋንቋ እንደምናገሩ ሰምታችሁ አታውቁም። ነገር ግን ኢትዮጵያ የፈውስ ዘመኗ ስለደረሰ ከደቡብ እስከ ምስራቅ፣ ከምዕራብ እስከ ምዕራብ፣ ከደቡብ እስከ ደቡብ አገሪቷን ለመፈወስ እግዚአብሔር ስለፈለገ ራእይ ያመጣ እና ስለዚህ እነዚህ ወገኖች ከ84 ከኢትዮጵያ ብሔር ብሔረሰቦች በሙሉ ተሰብስበው መጡ። እናንተ አስተናጋጆች ሆናችሁ እግዚአብሔር ይህንን ለምን እንዳደረገ እሱ ያውቃል። የእስራኤል አምላክ እግዚአብሔር እናንተን ይባርክ። እነዚህ እናንተ ወገኖች ብድግ በሉ እስኪ። ወንድማችንን የአባቱን ቤት መሰዊያ ለማፍረስ አቅም እንዲሰጠው እግዚአብሔር፣ እህታችንን መሰዊያ የማፍረስ አቅም እግዚአብሔር እንዲሰጣት እጅ ለእጅ እንደተያያዝን እንጸልያለን። ጌታ እንዲረዳ፣ የጌታ መገኘት እንዲሆን በእግዚአብሔር ሀለወት የክፉን መሰዊያ የምናፈርስበትን አቅም እግዚአብሔር እንዲሰጠን ሁላችንም እስቲ እንጸልያለን። ለያዝነው በግራ እጃችን በቀኝ እጃችን ለያዝነው ሰው እንጸልያለን። ሀለወት እግዚአብሔር እንዲሆን ለአባታችን ቄስ ዶክተር ቶሎሳ እግዚአብሔር እንዲረዳቸው ከእግዚአብሔር የሆነ የመገለጥ ቃል እንዲመጣልን የምንጸልየው እነዚህ ከ84 ብሔር ብሔረሰቦች ዛሬ በዚህ ከተማ መጥተዋልና በዚች ምድር ላይ ያለ መሰዊያ ይሰበራል። በዚህ ምድር ላይ ያለ የክፉ ጉልበት በኢየሱስ ክርስቶስ ስም አቅም ያጣል። ያለ ቢመስል እንኳን ከእንግዲህ ወዲህ አይኖርም። የዳዊት ቤት እየበረታ የሳውል ቤት ግን እየደከመ ሄደ ተብሎ እንደተጻፈ የክፉ መሰዊያዎች ይደክማሉ። ስኒና ጀበና ላይ የሚነሱ ይደክማሉ። ትውልዱን ወደ ኋላ የሚጎትቱ ይደክማሉ። በዛ ምትክ ግን ልማት በኢየሱስ ክርስቶስ ስም በዚች ምድር ላይ ይሆናል። ሞትና ጭንገፋ ይነሳል። ልማትና መከናወን ይሆናል። እኔም ብለው ትላላችሁ እግዚአብሔር ሆይ በሉ። እግዚአብሔር ሆይ እናመሰግንሃለን። ያንተ እውነት እንዲገባን ስላደረግ ከገባን እውነት የተነሳ ዛሬ በጌታ በኢየሱስ ስም ከተማችንን ቢሾፍቱን ለኢየሱስ
የፈለግከውን ለዘመናት የተሰገደለትን ለዘመናት ያስከበረውን ዛሬ እንደ አንድ ሰው እንደ ጌዲዮን ሰራዊት እንደ እግዚአብሔር ሰራዊት እንደ ጌዲዮን ሰራዊት በጌታ በኢየሱስ ስም አፈረስናቸው። ዛሬ የአያቶቻችንን የቅድመ አያቶቻችንን ማናቸውንም የሚመለኩትን በኢየሱስ ስም በአደባባይ ሻርናቸው፣ ካድናቸው። ምንም አይነት ስም የተሰጠው ለዘመናት የቆየ ዛሬ በጌታ በኢየሱስ ስላመንን እንደ አብርሃም ተለይተን ስለወጣን እነሱ ያመለኳቸውን አያቶቻችን፣ ቅድመ አያቶቻችን፣ አባቶቻችን እንደ አብርሃም በአብርሃም አምላክ ስም በጌታ በኢየሱስ ስም ካድናቸው። ይህ ለ5 ሳምንታት የተካሄደው ለአምላክህ ለእግዚአብሔር መሠዊያ አሳምረህ ሥራ በሚል መሪ ቃል መንፈሳዊ ዘመቻ በኢትዮጵያ ሰማይ ላይ አዲስ የምሕረት ደመና እየዘረጋ ነው። ለዚህ ፕሮግራም ዝግጅት በዋናነት የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን የለውጥ ጉበኞች 24/7 ምልጃ ማዕከልና ቄስ ዶክተር ቶሎሳ ጉዲና እንዲሁም የኤልሻዳይ ቴሌቪዥን ኔትወርክ በጋራ በመሆን ያዘጋጁ ሲሆን ይህንን ታላቅ ሥራ በምድራችን ላይ በቤተ ክርስቲያን ላይ ታላቅ ሪቫይቫል እሳት እንደሚቀሰቅስ ሙሉ እምነታቸው ነው። ኢትዮጵያ ወደ ከፍታዋ ትወጣለች። ቅዱሱ የእግዚአብሔር መሠዊያ በአማረ ሁኔታ ይሰራል። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን።